የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅርቡ ግንባታ ከምታከናውንባቸው ቦታዎች መካከል በፒያሳ ለሚገነባው ህንጻ ብፁዓን አበው ሊቃነ ጳጳሳት በተገኙበት የሳይት ርክክብ ተደረገ። በሳይት ርክክቡ ላይ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ፣ ንቡረ እድ ኤልያስ አብርሃ በጠቅላይ ቤተ ክህነት የመንፈሳዊ ዘርፍ ምክትል ዋና ስራ አስኪያጅ፣ የጠቅላይ ቤተ ክህነት የስራ ኃላፊዎች ተገኝተዋል። ዝክረ ቅዱሳን ተብሎ በተሰየመው በፒያሳ ላይ ለሚገነባው ፕሮጀክት ባለ 7 ወለል ሲሆን ግንባታውን ለማጠናቀቅ 6000 ቀናት እንደሚፈጅ የገለጹት አቶ አንተነ መርሻ የሜጋ ፕሮጀክት ዲፓርትመንት ኃላፊ ዘመናዊ የቴክኖሎጂ ውጤቶችን በመጠቀም በተቀመጠው ቀን ለመጨረስ ቅድመ ዝግጅታችንን አጠናቀናል ብለዋል። ዲዛይን ዝግጅት፣ የዲዛይን ግምገማ ፌዝ ከጨረታ ሂደት አልፎ አሁን የመጨረሻው ግንባታ ማስጀመር ሂደት ላይ ደርሰናል። የፕሮጀክቱ ባለቤት የኢትዮጵያ ኦርቶዶክስ ቤተክርስቲያን ነች። አማካሪ ድርጅቱ ኤኤስ አማካሪ ድርጅት ይባላል። እንዲሁም ስራ ተቋራጩ ምንሃር ኮንስትራክሽን ይባላል። የግንባታ ጊዜው ወደ 600 ቀን ነው። በ600 ቀናት ሰርተን ለማጠናቀቅ ነው እዚህ ጋር ተፈራርመን የገባ ነው እንደ አማካሪ ድርጅት፣ እንደ ኮንትራክተር፣ እንደ ባለቤት እና የቦታው ስፋትም ወደ 1600 አካባቢ ካሬ ሜትር ነው። በሱ ላይ 2 ቤዝመንት ያለው 1 ግራውንድ እና 7 ፎቅ ከመሬት በላይ ያሉት ህንጻዎችን ለመስራት ነው የገባ ነው። እነዚህ ህንጻዎች ግን እንደ ሜጋ ፕሮጀክት ተጨማሪም የምናማከራቸው 4 ኪሎም አቦይ ህንጻ ይባላል። ይሄ ዝክረ ቅዱሳን አቦይ ይባላል እና እነሱን እንግዲህ ዘመናዊ ኮንስትራክሽን ቴክኖሎጂና ማኔጅመንት ጽንሰ ሀሳቦችን ተከትለን እንዲሁም ደግሞ ዋና መስሪያ ቤታችንም እዚሁ አካባቢ ከመሆኑ አኳያ የስራ ሰዓቱንም የማኔጅመንቱንም ጠበቅ ባለ ሁኔታ አድርገን በተባለው ጊዜ ለመፈጸም እየተንቀሳቀስን ነው። ይኸውን አመሰግናለሁ። አማካሪ ድርጅቱ መቅደም ያለበትን ቅድመ ሁኔታ በሰፊው ማከናወኑን የገለጹት አቶ ፋኑኤል የኢኢኤስ አማካሪ ድርጅት ምክትል ስራ አስኪያጅ ስራውን ለማከናወን ቅድመ ዝግጅታችንን በተሳካ ሁኔታ አጠናቀናል ብለዋል። የመጀመሪያው ሂደት እንግዲህ ቅድስት ቤተክርስቲያኗ ይህንን ህንጻ ለማሰራት ስታስብ ዲዛይኑን የሚሰራ አካል መቅጠር ነበረባት። ስለዚህ አገር አቀፍ የግንባታ ስታንዳርዱን በጠበቀ መልኩ ጨረታ ተዘጋጅቶ ነበር። የኛም ካምፓኒ አንደኛው ተወዳዳሪ ነበር። ስለዚህ በጨረታ ወቅት የነበሩትን የመገምገሚያ ነጥቦች ወይም ደግሞ አስፈላጊ መስፈርቶች በማሟላት አሸናፊ ሆነን ተመርጠን ይህንን ስራ ልንሰራ ችለናል። ወደ ስራ ከገባን በኋላ የመጀመሪያው ሂደት የዲዛይን አግሪመንት መፈረም ነበር። የዲዛይን አግሪመንት ከተፈረመ በኋላ ያው ዲዛይኑ በተቀመጠለት ስታንዳርድ ወይም ደግሞ ተርም ኦፍ ሪፈረንስ መሰረት ሰራን። ከሰራን በኋላ የቅድስት ቤተክርስቲያኗ የራሷን የቻሉ ባለሙያዎች ስለነበሩ የተሰራው ስራ ከተቀመጠው መስፈርት ጋር ይሄዳለው የሚለውን የግምገማ ሂደት ነው የተደረገው። እሱ በተቀመጡ ባለሙያዎች መካከል ግምገማ ተደረገ። እነሱ የሰጡትን ተደጋጋሚ አስተያየቶች የዲዛይኑ ግብአት አካል አድርገን ፋይናላይዝ ሲሆን የመንግስት ባለስልጣን ደግሞ መፍቀድ ስለነበረበት ቀጣዩ ስቴፕ የነበረው የግንባታ ማስፈቀድ ሂደት ነው። እሱም ያው በሂደቱን ጠብቆ አስፈላጊው የመንግስት አካል ፍቃድ ሰጥቶታል። ፍቃድ ከሰጠ በኋላ እንግዲህ ያው በኮንስትራክሽን ህግ እንደሚታወቀው ግንባታ ስራ ተቋራጭ ጋር ለሚደረግ ስምምነት ግዢ ይወጣል ማለት ነው። እሱም ራሷ ቅድስት ቤተክርስቲያኗ ባላት ባለሙያዎች ይህን የግዢ ሰነድ በማዘጋጀት ግምገማ ተደርጎ አስፈላጊው መስፈርት ያሟሉ ስራ ተቋራጮች አሸናፊ ተደርገው ያው የአዋርድ ሌተር ተሰጥቷቸው በዛ መሰረት በደብዳቤ ውለታ እንድናዘጋጅ ተሰጥቶናል። እኛም ውለታ አዘጋጅተን ከተፈራረሙ በኋላ ቀጣይ ግንባታ ደግሞ ከመጀመሩ በፊት ያው የግንባታ ርክክብ ደግሞ በኮንስትራክሽን የተለመደ ስለሆነ የዛሬው ስነ ስርዓት ይህንን በማስመልከት ነው ማለት ነው። አማካሪ ድርጅቱ እንደ አማካሪ ድርጅት ብቻ ሳይሆን እንደ ባለቤትም ብዙ ኃላፊነቶችን በመውሰድ የራሱን ጉልህ ድርሻ እንደ አስፈላጊነቱ ይወጣል ብለዋል። በከተማ ውስጥም የምናያቸውን ከኮሪደር ልማቶች ጋር የተለያዩ ፕሮጀክቶች ላይ ትልልቅ ተሞክሮች ስላሉ ያንን ተሞክሮ ከዓለም አቀፍ ስታንዳርድ ጋር በማጣመር የሀገራችንን እዚህ ፕሮጀክት ላይ ከስራ ተቋራጩ ጎን በመሆን በጋራ ለመስራት
ቅድመ ዝግጅታችን እንደ ቢሮ አጠናቀናል። ያው የኛ ስራ ሱፐርቪዥን ነው። ሱፐርቪዥን ማለት ከስሙም ስንነሳ ሱፐር የሆነ ቪዥን ይዞ መነሳት ነው። ዛት በአብዛኛው ጊዜ ያው የማማከር ስራ ሲሰራ በሀገራችን የዘበኝነት ስራ ነው። ስራ ከተሰራ በኋላ መጥቶ ይህ ትክክል አይደለም፣ ይህ ትክክል ነው፣ አፍርስ ወደ ጭቅጭቅ የሚገፉና አላስፈላጊ ንትርክ ውስጥ የሚከቱ አይነት አሰራር ሂደቶች አሉ። እኛ ግን የዛን አይነት አሰራር ሳይሆን እዚህ ፕሮጀክት ወይም ደግሞ የ6 ኪሎ የ4 ኪሎ ፕሮጀክት ላይ ልንከተል ያሰብነው ራሳችንን የፓርት ኦፍ ዘ ቲም አድርገን እያንዳንዷን ስራ ፉት ባይ ፉት እየተከተልን በቢሮም ክትትል ይኖራል፣ ሳይት ላይም በሚመደቡ ሰዎች ክትትል ይኖራል። እንደ አጋጣሚ ቢሮአችንም ከዚህ ጀርባ ስለሆነ ለሁሉም ስታፍ ዎኪንግ ዲስታንስ ነው። ስለዚህ በተሟላ ኃይል ቀን ከሌሊት ስራ ተቋራጩን እያበረታታን እየተከታተልን በተቀመጠለት ጊዜ ገንዘብና የጊዜ ሰሌዳ ለመጨረስ ጥረት እናደርጋለን። ያን ያክል ብዙ የምንጨምረው ነገር የለም። ያው ጅማሬያችን እንዳሳምረው ፍጻሜያችንንም ያሳምረው ነው የሚለው። በርክክቡ ላይ ብፁዓን አባቶች ቡራኬና ቃለ ምዕዳን ሰጥተዋል።